ሶሲ ማለት ነው። ከማንም ጋር አትጣሉ። እናንተ ካልተጣላችሁ እኮ ማንም አይደርሳችሁ። አንቺ የተጣለ ሰው የለም እባክሽ። እስቲ ሃይሚ ዝም በይ። ሰኒ ታውራና አውሩ በቃ እኔ እዚህ ጋር ቀልድ ምናምን አይደለም ያስኩት። ስነ ስርዓት ያዙ። ማርያምን ሃይሚ ደስታ የሚያስደስት ከሆነ ሁላችሁ ሃይሚ ደስታ የሃይሚ እህት ሆናችሁ እናንተ እስኪ ብላችሁ አስቡ። የድሮ ሃይሚና የድሮ ብሩኬና አሁን ላይ ያሉት አይደለም እንዴ? እሷ ራሱ ምንድነው ያለችው? ትላንት ካትንኩ የፈለጉትን ያወሩ እና እንታረቅ ያልኩት ደግሞ በታችነት እንትን የሆነ የታችነት ስሜት የሚሰማችሁ ሰዎች ካላችሁ ታንቃችሁ መሞት ለሱ ስል የሚያደርገው ነገር ነው እንጂ እንትን አይደለም። ላይክ እንታረቅ ሃይማኖትን አንነካም፣ ብሩክነትን እኮ ይዛው እናንተ የምትወዱትን ሰው ይዛችሁ ወደፊት አንነካ ነው ያልኩት እኮ ማውራት ያለ ቁጥሉ ስለ ብሩኬ ስለ ሃይሚ ታወራላችሁ። እነሱ ግን አሁን ቁጥር የበሉ ለቀደረ አይደለም እኮ የምሬን እኮ ነው። ግን አንድ ማለት በጥሩ ሁኔታ ማለት ነው። ይሄ ሃይሚንም ልክ እንደዛ እንጂ እዛ በርገር እዛ እየበሉ ዝም ብለው ስለ ብሩኬ ነው ሞታለሁ፣ ስለ ሃይሚ ሞታለሁ። እኔ ለማንም ብያለሁ ካላስ እዚህ ጋር ማለት ነው። ሌላ ውጪ የምትሏት ማለት ምን አረገች? እያወራች ነው አይደል? ምን ችግር አለው? ታውራ፣ የተሰማትን ታውራ። ምን ችግር አለው? እንደዚህ አትበሉ ማርያምን። ለዚህ እኮ ነው መግባባት ያቃተው። ለዚህ እኮ ነው ማንደማመጠው ማርያምን። ታውራ፣ ምን አጠፋቸውን? እያወራ ስርዓት እያወራች እንዴ አትበላት። በቃ የምታወራው በስርዓት አውሩ። እንደዚህ ያማለች ጨረቃ ያውሩ ይባክቻ ጨረቃ ያውሩ። እውነት አንዳንዴ እኮ መደማመጥም መሰዳደብም የጀመርነው በዚህ ነው። ብንደማመጥ እኮ እዚህ አንደርስም ነበር። ገባችሁ አይደለ? ግን ስለማንደማመጥ ነው እዚህ የደረስነው። ሌላ ራሷ አንተን አይመለከትም። ጨረቃዬ ደግሞ በሳት ነው አያወራችለችው። እዚህ ጋር እንትን ብላ ገብታ የምን ሂዱበት ነው የሚታወሩ። ብዙ ሰው እዚህ እየተመለከተ ያለው ሰው እንዲያወራ ሰው ምን እንደሆነ ማውራት እንደፈለጋ መስማት ማለት ነው። ሰኒ እሺ፣ ታወራላችሁ ይወራል። እሺ፣ መቼ ነው ተግባር ላይ የምትውሉት? ጋይስ ማውራት ብቻ ትርፍ የለውም። በጡማ ማለት ነው። ክብርሽን ጠብቂ ሀቢብቲ።
ጣይ ሰው ጋር የኔ ቆንጆ ይሄ ጫማ ኮሜንታት መልሽ፣ ኮሜንታት መልሽ። ገስት ላይ የወጣ ሰው ደስ ያለውን መልእክት ማስተላለፍ ይችላል። ሶ ለኮሜንታተሮች መልስ አትስጡ። እኔ ሁለት መቶ ምናምን ሰዎች ሚዲያ ላይ አልመጣም ስላለች ነው እንጂ ስለ እናንተ ስለተጣላችሁ ምናምን አይደለም። እኔ በጣም የተጨነቀኝ ነገር ሀይሚ ሚዲያ ላይ አልመጣም ስላለች ነው። እናንተ ምን ትሰራላችሁ? ሲጀመር ነገ አብሮ ይመጣሉ። አውቁ አንድ ነገር ንገራችሁ ማለት ነው። እዚህ ጋር እንሄዳለን ምናምን ሲሉ ማለት ነው እውነት መስላችሁ እኛ ላይ ነው ሙድ እየያዙ ያሉት። ይሄንን እንደዛ እኔ ማለት ነው ሙድ እየያዙ ገለመኔ እንደዚህ አይነት ነገር አትበሉ። እንደዚህ አይነት ወሬ እኔ መስማት አልፈልግም። ማንም በማንም ላይ ሙድ አይሆን። ሶ አሁን ሰባችሁ ነገሩ እሺ አሁን ማለት ነው ሁሉም ሰው እንዋደድ። እኔ ሁሉንም ሰው ወዳለሁ። እኔ በጣም ጨዋ ነኝ የምትሉ ሰዎች አንዳንድ ቁጥር ጻፉ። የለ ዳይ 210 ሰው አለ። አንዳንድ ቁጥር ጻፉ። እኔ ሰላም ነው የምፈልገው። ከማንም ሰው ጋር መነካከት አልፈልግም። እኔ ሰላም ይሻለኛል፣ ሰልችቶኛል የሚል ሰው ብቻ አንዳንድ ቁጥር ያዝ። እናንተ አልፋችኋል። በቃ እየበዛ አንድ ጀመር ዝም ብሎ እኮ ነው ጨረቃ የሚያወሩት። ቆይ አንቺ ናርዶስ ጠብቂ። እኔ አንቺን ካልከረበትኩ እኔ ጨረቃ አይደለሁም። ማርታ ይጻፈችውን እናንተ ብዙ ሰው እናንተ እያዳመጡ እኮ ነው። በስነ ስርዓት አውሩ። አይደለም ይኸው ማርያምን እየቀለድኩ አሁን ማርያም ይኸው እያንዳንድ ቁጥር ሲጽፉ በቃ ሁሉም ሰው ሰላም ነው የሚፈልገው። ጋይስ ሁሉም ሰው ሰላም ነው የሚፈልገው። ኖ ሰላም መፈለግ እኮ ቲክቶክ ውስጥ አይደለም። እነሱ እንትን ላይ ሲለቁ ቪዲዮ የሆነ ላይ ሲለቁ መጥፎ ነገር መጻፉን ተው። ደግሞ መጥፎ እኔ ቤት አሁን ጨዋ ቤት ነው። እኔ ቤት ገብታችሁ ማየት ትችላላችሁ። እኔ ምንም ነክቼ አላውቅም ማንንም። እናንተ ውስጥ ሲገባ ማለት ነው ኢባብ ነው የሚገኘው አንዳንድ ቤት ማለት ነው። እኔ አንድ ቀን መጥፎ ነገር ፖስት አላውቅም። እግዚአብሔርን ማየት ከፈለጋችሁ ማየት ትችላላችሁ። ግን እዚህ ጻድቅ ያስበሉና አንዳንዶቹ የምሬ ነው እንደዛ አታድርጉ ሰውን ሰኒ ልንገርሽ አሁን ማለት ነው የሆነ ሰፈር ማለት ነው ባለፈው በጣም የተከበረ ቤት ቁጭ ብለው በቃ ሰላም ይውረድ፣ ሁሉም ሰው ሰላም ይሁን፣ እኛ ሰላም ነው የምንፈልገው ምናምን ሲሉ ውለው ዛሬ ሀይሚ ላይ እየወረዱባት ነበረ። ለምን እኔ እየገባኝ አይደለም። አንድ ሰው ወደድኩ ነው ማንንም አልነካም። ገባችኋ? እኔ ለምሳሌ አንድ ሰው በሰደብኩ ቁጥር አጽያተኛ እኔ ነኝ እንጂ አንቺ አይደለሽም። ትክክል ነው። ደግሞ የኛ ማቸን ደግሞ የወለዱ ሰው ጋር ያጣምራሉ፣ ብዙ ሰው ጋር ያጣምራሉ። የኛ ነው እኮ እሱ ማንም እንዳትወስዱ። ሲጀመር ልንገርሽ ሰኒ፣ እኔ ለምሳሌ አሁን አንቺ እኔ ምንም አልልም ካልሽ ማለት ነው የሚያጠፉ ልጆችን ነግረሽ መክረሽ እምቢ ካሉ እነሱን በብሎክ ማሰናበት በብሎክ በቃ ሲጨርቃ እኔ ብሎክ አድርገሻል እኮ ለምንድን ነው? ጥፋት ካጠፋሽ አንቺ ጥፋት ካጠፋሽ በብሎክ ነው በቃ ሌላ ነገር አማራጭ የለኝም። ትክክል ነሽ ጨረቃ። እኔ እናንተ እዚህ ጋር አስተያየታችሁን ሰጣችሁ ወረዱና ሌላ ሰው ይግባ። ምን ትሰራላችሁ? የምንም ሀሳብ የለም እኮ እዚህ ውጪ ቁጭ ብሎ እየሰማሉ። ሁሉም ጭቅጭቅ ነው። ተስማምተናል የምትሉት ደግሞ ኮሜንት ላይ ልብ እንትን ውሃ እያላችሁ ልብ ጸቡ እየመናጠ ልጆች ግን ማለት ነው መስተካከል ምናምን ከራስ ይጀምራል። መጀመሪያ ራሳችንን እንስተካከልና ከዛን ወደ ሰው እንሄዳለን። አይሻልም እንደዛ? እኔ ማንንም ሲጀምርም አነካም ከዚህ በኋላ እኔ ዜሮ እያንዳንድ እኔ ዜሮ ጠብቂ። እሺ እኔ ዛሬ ገና ነው እንደዚህ ያወራሁትና አፎ በሉኝ። እኔ ካጠፋሁኝ እህቶቼ ግን ወደ ራሳችሁ ተመለሱ። አይጠቅማችሁም። አንተ የምር ማለት ነው እንትን በሉ። እስኪ አንዳንድ ቁጥር ጻፉ።
ለምን ሆኖ አንዳንድ ኧረ የምር አትጣሉ ጋይስ ሁላችሁ የምር አንዳንድ ቁጥር ጻፉ። እሺ ጋይስ ዜሮ ምንድነው? ዜሮ ምንድነው? ዜሮ ምንድነው? ጋይስ ንገሩኝ። ዜሮ ምንድነው? እኔ የምላችሁ እንደዚህ ጄሪዬ ቡሩኬን ስሙ፣ ቡሩኬን የምትዘቃዘቁት ልጆች ግቡና ከዛሬ በኋላ አልዘቃዝቅም አልነከም በሉት። ሃይሚን የምትዘቃዘቁ ሰዎች ደግሞ መታችሁ ይጀመር እኮ ሌላ ቲክቶክ ምን ሆነሻል? እኛ እኮ ከዚህ በፊት እኮ የሚዘቀዝቁትን ቶ ተብለን እኮ ተውተዋል እኮ። ምን ሆነሻል? እግዚአብሔርን ምን ሆነሻል? ድሮ የነበሩ ድሮ ቀረ ይላሉ። አንዳንድ ልጆች አሉ እነሱ ማለት ነው እኛን አይወክሉም። እኔ አላቃችሁን ልጆች ነግሬ ትቷል። የት ነው እነሱ? እስኪ አንዳንድ ቁጥር ይጻፉና ይግቡ። አዳምጥ ሳኒ ማለት አሁን ዳይዳ ማለት እዚህ ጋር አሁን እኛ ጋር ማለት እንደዚህ የሚያስቸግሩ ልጆች ካለ እኛ መክረን ምናምን እንመልሳለን። ግን እናንተ ጋስ እንደዚህ ገጽ ከፍቶ አንድ ሰው አስከፍቶ በስነ ስርዓት ማወሩት እና ጥፋት አጥፍቶ ማለት ከዚህ መንገድ ተመልሱ ቢባል ማይመለሱ ብዙዎች አሉ። እሺ አንቺ ማለት ገብታ በስነ ስርዓት ያወሩሽ ግን አማን ነው የሚያወራው። እዚህ ጋር አንድ ነገር ልንገርሽ፣ አንቺ አሁን ሰላም ልትባይ ነው እንጂ እና ጋር አንድ ልጆች እቺ ሰላም እነ ፋጡማ እነዚህ ይሳደባሉ ይመለሳሉ። እና ደግሞ እነሱ ሲጀምር ሰው አይደለም እኮ ማለት ነው። የእኛ ፋሚሊ እነሱ ሰው ናቸው። ዳና ሰው እንደዚህ ላይ ከብቶ ሰው አውርቶ አያውቅም፣ ሰድቦ አያውቅም። እነዚህ ልጆች ተውት በቃ። እንደ እናንተ ጋር እኮ በሽታና እንደነሱ እንትናኞች አሉ እኮ። ግን እነሱ ማውጥና ሲሚ ፋጡማዬ ኮሜንት ላይ ያለሽ አንቺ ትልቅ ሰው ነሽ፣ እግዚአብሔርን እንደዚህ ማድረግ የለብሽም። አንቺ ገጽ ላይ ገብተሽ ብዙ ነገር ነው የምታወሪ። ግን እዛ ጋር መሳደብ ብትመክሪ እግዚአብሔር እነሱ ይመለሳሉ። ግን አንቺ ባለፈው በቪዲዮ አይቼሻለሁ ፖስት አድርገሽ ማለት ነው። እንደዚህ ነገር ፎቶ አላት የሆነ አሮጊት ናት እቺ ሃይሚ በእናትሽ እግዚአብሔር እንዴ አስወጣሽ። ሱሱ እኛ በኩል የሉም ትላለች ሌላ ማለት ነው። አንቺ ስለራስሽ በደንብ አውሪ እንጂ ስለልጁ እንዳለ አካውንት ቀይረዋል። የእናንተ ልጆች በእናንተ በኩል ያሉት ማለት ነው አካውንት ቀይረዋል። እያንዳንዳቸውን ጨረቃይ ሃይሚን ዘቀዘቋት፣ ሰደቧት። ብሩኬንም ልክ እንደዛ ሰደቡ፣ ዘቀዘቁ። ምንም አታመጡ። ዝም ብላችሁ እያላችሁ ይላላችሁ። ምንም አታመጡ። ሳኒ በእናትሽ አዳምጪ በእግዚአብሔር። የቡርኬ የድሮ ፎቶ የሃይሚዬ የድሮ ፎቶ ከየት አምጥታችሁ ነው ይሄን አክል ነው እየተረከሳችሁ? እናንተ ምን ናችሁ ሲጀመር? ድሮ እኛም እኮ እንደዚህ ዛሬ ላይ ተቀይረናል እንጂ ይኸውልሽ ለታቀለሽ የቡርኬና እኔ ማለት የፈለኩት ማለት እኛም ድሮ እንደ እኮ አሁን ተቀይረናል እያደገን ማለት መልካችን ምናምናችን። ግን እነሱስ የድሮ ፎቶ ከየት አምጥታችሁ ነው እዚህ ጋር በየኮሜንቱ ላይ የሚለጥፉ? እንዴት ነው የምታስቡት? ይከካሙላ ድሮ አንቺ እንደዛ ከእናትሽ ወድሽ እንደወጣሽ ነው ለጥፉ ማሪ ለጥፉ። ሰው ማንም ሰው እኮ የድሮ ማንነቱ እኮ ቢደበቅም አይደበቅም። ማንም ቦቴ ጨረቃይ ቦቴ ጫማ እኔም ጨምር እኮ ቦቴ ጫማ በፌስታል ጋር ይዞ ዱባይ ነው ቦቴ ላረኩም። እሺ አትሳደቡ እየተባላችሁ ምናምን ሰው አለ። ተራ በተራ ሌላ ወሬ የምታስቆሚ ከሆነ ኃላፊነቱን ወስደሽ ትወጫለሽ ከዚህ። እነዚህ ከኮች አንድ ማውራት ይፈልጋሉ ማለት ነው። ሉሉ ማለት ነው። ሉሉ አንቺ ሂጂና ቤትሽ ክፈችና የብሩኬ እህቶች የሚሉት አስገቢና ሚከሪ። ከዛ ምን መጣ ላይ ይምጡና ከታረቁ ይታረቃሉ። አይ መታረቅ አልፈልግም ካሉ ደግሞ በቃ እዛ ጋር ይቀሩ ማለት ነው። ጀማር የሃይሚ እህቶች ምክር ይሰማሉ አውቃለሁ። ስለዚህ እዚህ ጋር ነው ግቡ፣ እንደዚህ አትበሉ። እዚህ ጋር 178 ሰው ነገሩ የሚፈታ ሰው ካለ ገብቶ ይፈታል። አለበለዚያ እኔ እንደዚህ ነው የሚቀጥለው ሰው ካለ ማለት ሲጀመር ሶሶ ማለት ነው። ሁሉም እግዚአብሔርን እዚህ ጋር ያለው ፌክ አካውንት አለው። እዚህ ጋር ጨዋ ያወራሉ፣ እዛ ጋር ደግሞ ሄዶ ይዘገዘቃሉ። ሰው አውቃለሁ እያንዳንዱ
ሱሱዬ ማለት ነው። እሷ እንዳለችው እሷ አሁን ማለት ሉሉ ነች የምትባለው እሷ ገብታ ቤት ሉሉ ባይ ምናምን ብቻ ሰብስባ ታውራ። አይነቶች ናቸው በእግዚአብሔር። የኞቹ ደግሞ በተለይም ፋጡማ ነጊቢ የማታውሩ ሰዎች እና ላስወጣችሁ ፋጡማ ላስከፋት ሰዎች እና ላስወጣችሁ ፋጡማ ላስከፋት ሰው ብዙ ነገር ከሷ ጋር እናውራት። ይቅርታ ማን እንደሆነ ወጣችሁ ፋጡማ ነጊቢ ሱሱዬ ማለት ነው። ሱሱ እንዲያርጉ ሁሉም ሰው የሚቀራረብ ገስት ላይ ሁል ጊዜ የምትገናኙ ሰዎች እርስ በርሳችሁ ተነጋገሩና ችግራችሁን ፍቱ እንጂ እዚህ ጋር ገስት ላይ ተቀምጠሽ 24 ሰዓት ብታወሪ ሰው ሊግባባም ሊስማማም አይችልም። እናንተ የምር ሃይሚን እንወዳለን ብሩኬን እንወዳለን ምናምን ሰላም የምትፈልጉ ከሆነ እርስ በርሳችሁ ሰላም ፍጠሩ እንጂ አሁን እዚህ ጋር ማውራት ድካም ብቻ ነው። ታውቃላችሁ ኮሜንት ላይ ባለው አንድ ቁጥር ጻፉ። ማን መግባት አሁን ስራቃይ ትክክል ነሽ ያወራሽው። ለምን እየተቀራረቡ ማን ምርጥ ሰው እንደሆነ ከዛ በኋላ ፍቅር እንሰራለን እኮ የምንልን እኮ ነው። ሰኒ ጥያቄ አለኝ። ትክክል ነሽ። እኔ ቤት ሰው ሲመጣ አስገባችኋለሁ። እኔ ሰኒ ጥያቄ አለኝ። ማውራት የሚችሉ ማለት ማውራት የሚችሉ አንድ ቁጥር ጻፉ ማለት ነው። እስከ ዛሬ እየሰራችሁ ስራ ጠቅሟችሁ ያውቃል? እስቲ ንገሩኝ። እስኪ ስትዘቀዝቁም ስትሳደቡም ያሉን ኖ ሰንዬ ፈልግም ኦኬ መልሱ ፈልገም አታውቅም። እነሱን ታያቸው። እነሱን እነዚህ ኮሜንት የሚጽፉትን ታያቸው። አወሪና ናኒ ያለችው መጥፎ ነገር ሰርቶ የተጠቀመ ሰው አይታችሁ ታውቃላችሁ ወይ ብላ ጥያቄ ነው እየጠየቀቻችሁ ያላችሁ። መልሱላት። እኔ መጥፎ ነገር ሰርቼ ተጠቅሜ ማለት እንታረቅ ብሩካናትን እኮ ሃይምን አንናካም እንታረቅ በክፋት ማለት ቪዲዮ ስትፎስቱ የማይሆን ጽሁፍ የጻፋችሁ የማይሆን ንግግር የነገራችሁ አትፎስቱ። ላይላ ይባልጽ ወይ ይቅርታ ጋር እናንተ ጋር እንደዚህ አይነት የሚባዛው ታውቂያለሽ። በጣም ማለት አንቺ መጥፎ ትላለች እንዴ ሌላ ማለት ነው። ስም ጠርቼ ልንገርሽ፣ እናንተ ትደባበቃላችሁ። እኔ እውነቱን ሳወራ እናንተ እርስ በርሳችሁ ትደባበቃላችሁ፣ ትተዋወቃላችሁ። ይሄው አንቺ ቃል ግቢ፣ በአንቺ በኩል ያሉትን አስቁሚ፣ ሰኒ በሷ በኩል ያሉትን ታስቁም። በተቻለና አቅም ሁላችንም ሰላም እንፍጠር አለቀ እንጂ መጀመሪያ አንቺ ቤትሽን አለ እኔ ቤት አልመጣሽም። መተሽ ይሆን ይችላል ባይዘዌ እኔ ቤት ዛሬም ትላንትናም አንቺ ቤትማ የግል 300 ሰው 400 ሰው ቁጭ ብሎ እናንተ እኛ እኮ 3000 ሰው ያለበት ቦታ እናትና ማንንም ሰው አይንዘቀዝቅም ብሎ ቃል ገብቶ ነው የኔ ቤት የወጡት። እኔ የሚያውቃቸው ልጆች ግን እኔ ሌላ ነገር ከሰሩ እኔ አያገበኝም። ገብተሻል? 3000 ሰው ተቀመጠበት ሰኒ ልንገርሽ፣ ለምሳሌ አንቺ ቤት እኛ እንደዚህ አናረግም ያሉ ልጆች ለምሳሌ በዛኛው በኩል ሃይሚዬ ተዘቅዝቃ ወይ የሆነ ነገር ተጽፎባት ሲያዩ ልጆቹ በጣም ነው የሚናደዱት። በጣም አንድ ልጅ አድርጋ ከዛ በኋላ እኛ ምንድነው ብለን ተባብለን ብያት አስጠፋዋት። ገባሽ? አጠፈችው። ሌሎቹ እኔ ያገበኝ ገብቶሻል። ግን እኔ የሚያውቃቸውን ልጆቹን ነግሬ እሺ ያሉ ልጆች እስካሁን እያደረጉ አይደለም። አሁን ሙሽዬ ዝም ብሎ ሁሌ ቀን እናት ለመጥራት ለምን እንደሆነ የሚቸኩሉት እኔ አያውቅም። እግዚአብሔርን ሁሌ የሆነ ነገር ሲፈጠር በቃ ሙሽዬ ላይ ነው ነገሩ የሚያመጡት። የብሩኬ ፕሮፋይል እያደረጉት ማለት ነው ብዙ ጊዜ ማለት ነው። ብሩኬም ከተዘቀዘቀ ካዩት በቃ ሙሽዬ። እናንተ ለምንድን ነው የሚጠሩት? ለእናታችሁ ክብር የለም እንዴ? እናት እኮ ዝም ብላ አትጠራም። ዝም ብላችሁ አትጥሩ። እናት ሲም ማለት ነው። የምር ነው። በጣም ነው የሚደብረው። አማካል እንዴ ስለሚደብር ነው ማለት ዝም ብላችሁ ሲጠሩ ይደብራል እንዴ። ምን ሆናችሁ ነው? ለእናት ክብር ኖራችሁ እንጂ ዝም ብላችሁ አትጥሩ። የሰው ሲም ማለት ነው። የትልቅ ሰው ሲም ዝም ብላችሁ አትጥሩ። አይጠራም ደግሞ ዝም ብሎ እንደዛ በሽታ ቦታው ላይ አትጥሩ። እሷ ማንም ሳይነካ ዝም ብሎ ነው የሚጠሩት። ጨረቃ የምሬ ነው። እኔ ነገርኳችሁ እንዳታድርጉ፣ መጥፎ ነገር እንዳታድርጉ። ለራሳችን መጥፎ ነገር ተሻላችሁ። አሁን እናትን ዘቅዝቀን ምንድነው ጥቅሙ? ምንም እኮ ጥቅም የለም። ተነጋግረን ስንት ሰው ተናገረ። እናትሽ ሰርግ ነው ባክሽ። ስንት ሰው ተነጋግሯል። ስንት ሰው ተነጋግሯል። ሲጀመር እነሱ
የምር እናት የሚወዱ ነገር ቢሆን ኖሮ ማለት ነው የአንዱ እናት ተዘቅዝቃ የአንዱን እናት ዘቅዝቀው ሲፖስቱ የአንደኛዋ እናት ከስር ተዘቅዝቃ ሲላክላት የምር ሰው ብትሆኑ ያንን ቪዲዮ ፕራይቬት ታደርጉ ነበር። ማርያምን እኔ ብዙ ሰው ታዝያለሁ። ወላ ብሩኬ ወላ ሃይሚ የምትሉ የሁለቱም ደጋፊ ሆናችሁ ምን አይነት ጀሪ የምትሰሩትን እኔ አይቻለሁ። ጀሪ የምትባል ማለት ነው ሁሌም ሙሽዬ የእሷ ቤት ከብታችሁ ማየት ትችላላችሁ። እናንተ አብዩቲ እኛ እናንተን ትዘቀዝቃላችሁ ይዘቀዝቃሉ። ካላስ እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? እራቱ በእንጂ ደግሞ ሆነ። እስኪ አትሰደደቡ፣ ኮሜንት ላይ አትሰደደቡ። እስኪ ልብ ግዙ፣ ሰው ሁኑ፣ ጨዋ ሁኑ። ፈጣሪ ሆይ የዘቀዘቀው መጥፎ ነገር እያደረገው እኮ ለራሱ እኮ ነው መጥፎ። ገባችሁ እናንተ? ለሰው ብላችሁ ነው። አሁን ራሱ እኮ ለሰው ብሎ እኮ ነው። ማን እኔም ጨምር እኮ ለሰው ብዬ ነው እንጂ ለራሴ አይደለም። ጀሪ ታጠፋለች። እናንተ አጥፉ። በሀይሚ በኩል የምትሏቸው ልጆች ይሄው ሰኒ ታስጠፋላችኋለች። እናንተ ብቻ መጀመሪያ ተሰተሩ። መጀመሪያ ራሳችሁን አጽዱ። መጀመሪያ እኔ መጥፎ ከሆንኩ መጀመሪያ ራሴን ነው እንጂ ሰውን አይደለም መመክረው። መጀመሪያ እኔ ራሴን መመከር አለብኝ። ጄሪ አውሪ እንጂ ምን አድርገሽ ነው ጄሪ? ምንድነው ማውራው? ምን አድርገሽ ነው? አሁን ያደረግሽው ነገር አለ ዛሬ? የምር ምንም አላረኩም። እኔ ትቻለሁ። ምንድነው ጄሪ የምትለው? መጥፎ ነገር ካለ የምር ከዚህ በኋላ ማለት ነው የምር እኔ ቆየሁት እኮ ዋዳኪን እና እነሱ ከጨረስንም እንደ ያኔ የምር እምቢ ካላችሁ ጀምራለሁ፣ ግን እኔ ትቻለሁ። የምን ያጀምር ነው አንቺ የምታወሪ? የመላጣለች ዝም በያ ምንም መጀመር ላውራ አንዴ ግን ማለት ነው አንዳንዴ አንድ ጣትን ሰው ጋር ከመጠቆማችን በፊት ሶስቱ ደግሞ ወደኛ መሆኑን አንዘንጋሽ። እኛ ራሳችንን ጥፋታችንን አውቀን ራሳችንን ማረም አለብን መጀመሪያ ማለት ነው። ሰውን እሷ እንደዚህ ያረገች እሱ እንደዚህ ያረገች ማለት ነው። መጀመሪያ ጥፋታችን ለራሳችን መታወቅ አለበት። ከዛን ነው የሰው ጥፋት ላይ እሷ እንደዚህ ያረገች ማለት ያለብን ማለት ነው። ስለዚህ ራሳችሁን መጀመሪያ መርምሩ። ራሳችሁን መጀመሪያ ጠይቁ። እኔ ምን አድርጌያለሁ ብላችሁ ማለት ነው፣ ከኔም ጭምር። ስለዚህ ራሳችንን እንጠይቅ መጀመሪያ ምን እንዳደረገ። ከዛን የራሳችንን መልስ ራሳችንን እናገኛለን ማለት ነው። እና እናት አባት ደግሞ አዘቅዝቁ። ማርያምን በጣም ያስጠላ። እናትና አባት አይዘቀዘቅም ሲጀመር። ለምንድን ነው የሚዘቀዘቀው? እነሱ ባጠፉት ጥፋት